ሰላም ጤና ይስጥልኝ ውድ የጤና ጉዳይ ቲዩብ ቤተሰቦቼ እንደምን ቆይታችኋል? ዛሬ ይዤላችሁ የቀረብኩት በየቤታችን የምናገኛቸው ነገር ግን የጤና ሚስጥራቸው ያልገባን 3 አስደናቂ የምግብ አይነቶችን ነው። ጉበት የሰውነታችን ትልቁ ፋብሪካ ሆኖ ሳለ በስኳር በአልኮልና በቅባት ጫና ሲዝል እናንተን ለከፋ በሽታ ሊዳርግ ይችላል። ዛሬ ግን እርድ፣ ነጭ ሽንኩርትና ቡና እንዴት ለጉበታችሁ እንደ ጠንካራ ጋሻ እንደሚሆኑ የተከማቸ ስብን እንዴት እንደሚያቀልጡና የጉበትን የማጽዳት አቅም እንዴት እንደሚገነቡ የሚገርሙ እውነታዎችን እናያለን። በተለይም እነዚህ ምግቦች በምን ሰዓትና በምን አይነት የአዘገጃጀት ስርዓት ብትጠቀሙት የተሻለ የጤንነት ስጦታ እንደምታገኙበት ሰፋ አድርገን እንመለከታለን። ይህን ሚስጥር ካወቃችሁ በጤናችሁ ላይ የሚመጣው ለውጥ በተጨባጭ ታዩበታላችሁ። ስለዚህ የጉበታችሁን ጤና ለመገንባት እስከ መጨረሻው አብራችሁን እንድትቆዩ በአክብሮት ጋብዛለሁ። ይህ መረጃ ለምትወዱት ሰው የጤና ስጦታ ሊሆን ስለሚችል ሼር፣ ላይክ በማድረግ ጀምሩት። ሰብስክራይብ በማድረግም የቤተሰባችን አባል እንድትሆኑ በአክብሮት ጋብዛችኋለሁ። ወደ ዝርዝሩ እንለፍ። ጉበት ከ500 በላይ ስራዎችን የሚያከናውን ሲሆን ዋናው ስራው ግን በደማችን ውስጥ ያለውን መርዛማ ነገር ማጣራትና ለሰውነታችን ኃይል ማከማቸት ነው። ይሁን እንጂ ዘመናዊ የአመጋገብ ዘይቤ በጉበት ላይ ስብ እንዲከማችና ሴሎቹ እንዲቆስሉ በማድረግ ስራውን ያሰናክሉበታል። ጉበት በሰውነታችን ውስጥ ካሉ የውስጥ አካላት ሁሉ እጅግ ስራ የሚበዛበትና እንደ ትልቅ የኬሚካል ፋብሪካ የሚያገለግል ድንቅ አካል ነው። በቀኝ በኩል ከደረት አጥንት በታች ተደብቆ የሚገኘው ይህ አካል የምንበላው ምግብ በጨጓራ ተፈጭቶ ወደ ደም ሲቀላቀል እንግዲህ መጀመሪያ የሚረከበው ማጣሪያ ነው። ጉበት በደማችን ውስጥ የሚገኙትን ንጥረ ነገሮች በመለየት ሰውነታችን ለኃይል እንዲጠቀምባቸው ያዘጋጃል። ለምሳሌ ትርፍ ስኳርን ለችግር ቀን አከማችቶ ያስቀምጣል። ከዚህም በተጨማሪ እንደ አልኮል፣ የመድኃኒት ቅሪቶችና የተለያዩ መርዛማ ኬሚካሎችን ከደም ውስጥ በማጣራት እንግዲህ ሰውነታችን እንዳይመረዝ ሌት ተቀን ይተጋል። ይሁን እንጂ ይህ ታጋሽ አካል በተለያዩ ምክንያቶች ሊጎዳ ይችላል። በተለይም ከመጠን ያለፈ የአልኮል መጠጥ፣ በስኳርና በቅባት የበለጸጉ ምግቦች እንዲሁም እንደ ሄፓታይተስ ያሉ ቫይረሶች የጉበትን ሴሎች በማክሰል ለጠባሳና ለስራ ማቆም ይዳርጉታል። ጉበት የሚገርመው ባህሪው ጉዳት ቢደርስበትም እንኳን ራሱን በራሱ የመጠገንና የማደስ ብቃት ያለው መሆኑ ነው። ነገር ግን ግፊቱ ሲበዛበትና ስብ ሲከማችበት ስራውን በአግባቡ መወጣት ያቅተዋል። ይህን ወሳኝ አካል ከበሽታ ለመጠበቅና የተዳከሙ ሴሎቹን ለማነቃቃት የምንመገባቸው ምግቦች ትልቅ ድርሻ አላቸው። ከነዚህ መካከል ቡና አንዱና ዋነኛው ሲሆን በውስጡ ባለው የጸረ ኦክሳይድ ባህሪ አማካኝነት በጉበት ላይ የሚፈጠሩ እብጠቶችንና ጠባሳዎችን የመከላከል ከፍተኛ አቅም አለው። ከቡና በመቀጠል ደግሞ ነጭ ሽንኩርት በውስጡ በያዘው ሰልፈር አማካኝነት ጉበት መርዛማ ነገሮችን ጠርጎ እንዲያወጣ የሚያግዙ ኢንዛይሞችን በንቃት እንዲመነጩ ያደርጋል። ሌላኛውና ሶስተኛው ደግሞ እጅግ አስፈላጊ ምግብ እርድ ሲሆን በውስጡ ያለው ኩርኩሚን የተባለ ንጥረ ነገር በጉበት ሴሎች ላይ የሚደርሰውን ጉዳት ከመጠገኑም በላይ ጉበት ስብን የሚያቀልጥ ፈሳሽ በብዛት እንዲያመርት በማገዝ የጉበት ስብ ክምችትን ይከላከላል። እነዚህን ምግቦች ከአኗኗር ዘይቤያችን ጋር በማዋሃድ የዚህን ዝምተኛና ታታሪ አካል ጤንነት ለረጅም ዘመን መጠበቅ ይቻላል ማለት ነው። ከዚህ በመቀጠል ደግሞ ጉበትን ጤንነቱን ጠብቆ እንዲቆይ የሚረዱትን እነዚህን 3 የምግብ አይነቶችን የጠቀስናቸውን ማለት ነው አንድ በአንድ ካነ አጠቃቀማቸው እንመለከታቸዋለን። ለምሳሌ አንደኛና ቀዳማዊው እርድ ነው። እርድ ለጉበት ጤና ካሉ ተፈጥሯዊ ምግቦች ሁሉ በግንባር ቀደምትነት የሚጠቀስ ወርቃማ ቅመም ነው። እርድ ለጉበት ያለውን ጥቅም ስንመለከት በውስጡ የያዘው ኩርኩሚን የተባለው ንጥረ ነገር ዋነኛውን ድርሻ ይይዛል። ይህ ንጥረ ነገር ጉበት ላይ የሚደርሱ ጥቃቶችን የመከላከያ ጋሻ በመሆን የሚያገለግል ሲሆን በተለይም በጉበት ሴሎች ላይ የሚፈጠረን እብጠት በመቀነስ ረገድ ወደር የለውም። የጉበት በሽታዎች አብዛኛውን ጊዜ የሚጀምሩት በሴሎች መቆጣትና ማበጥ ሲሆን ኩርኩሚን ይህ ሂደት ወደ ጠባሳና ወደ ካንሰር እንዳይቀየር ቀድሞ ይከላከላል። የእርድ ሌላኛው የሚገርመው ስራው የጉበትን የማጽዳት አቅም ማሳደጉ ነው። ጉበት በደማችን ውስጥ ያሉ መርዛማ ነገሮችንና ኬሚካሎችን ለማስወገድ ኢንዛይሞችን ይጠቀማል። እርድ እነዚህን ኢንዛይሞች በከፍተኛ ሁኔታ እንዲነቃቁ በማድረግ ጉበት ስራውን በፍጥነትና በጥራት እንዲያከናውን ይረዳዋል። በተጨማሪም በጉበት ላይ ስብ እንዳይከማች በማድረግ ወይም የተከማቸውን ስብ በማቅለጥ ረገድ ትልቅ ሚናን ይጫወታል። እርድ የቢል ፈሳሽ በብዛት እንዲመነጭ ስለሚያደርግ ሰውነታችን ቅባታማ ምግቦችን በቀላሉ እንዲያቀልጥና በጉበት ላይ ጫና እንዳይፈጥሩ ያግዛቸዋል። ይሁን እንጂ እርድን ለጉበት መድኃኒትነት ስንጠቀም ልንከተል የሚገባ ወሳኝ ስርዓት አለ። ኩርኩሚን በባህሪው በሰውነታችን ውስጥ በቀላሉ የመዋሃድ ችግር አለበት።
ዝም ብለን ብንወስደው አብዛኛውን ሳንጠቀምበት በቆሻሻ መልክ ይወገዳል። ይህን ችግር ለመቅረፍ እንግዲህ እርድን በምንጠቀምበት ጊዜ ጥቁር ቁንዶ በርበሬ አብሮ መጨመር ግዴታ ነው። በቁንዶ በርበሬ ውስጥ ያለው ፔፕሪን የተባለው ንጥረ ነገር እርድ በሰውነታችን ውስጥ የመዋሃድ አቅሙን በ20 እጥፍ ያሳድገዋል። በተጨማሪም እርድ በስብ ውስጥ የሚሟማ በመሆኑ ምክንያት እንደ ወተት፣ የወይራ ዘይት ወይም ደግሞ የኮኮናት ዘይት ካሉ ቅባቶች ጋር አብሮ መውሰድ ጥቅሙን እጥፍ ያደርገዋል። በመሆኑም አዘገጃጀቱ አንድ ኩባያ ለብ ያለ ውሃ ወይም ደግሞ ወተት ውስጥ ግማሽ የሻይ ማንኪያ እርድ፣ 1/4 የሻይ ማንኪያ ቁንዶ በርበሬና ጥቂት የወይራ ዘይት ጠብ አድርጎ በባዶ ሆድ ወይም ከመተኛት በፊት መጠጣት ጉበትን ከበሽታ ነፃ ለማውጣትና እድሜውን ለማራዘም የሚረዳ ፍጹም የተፈጥሮ ጥበብ ነው ማለት ነው። ሁለተኛው ደግሞ ነጭ ሽንኩርት ነው። ነጭ ሽንኩርት ለጉበት ጤና የሚሰጠው ጥቅም የሚጀምረው እንግዲህ በውስጡ በያዘው አሊሲን እና ሴሊኒየም የተባሉ ሁለት ኃይለኛ ንጥረ ነገሮች አማካኝነት ነው። አሊሲን በጉበት ውስጥ የሚገኙ መርዛማ ነገሮችን ጠርጎ ለማውጣት የሚረዱ ኢንዛይሞችን በከፍተኛ ሁኔታ የሚያነቃቃ ሲሆን ሴሊኒየም ደግሞ ጉበት ራሱን ከኦክሳይድ ጉዳት እንዲከላከል የሚረዳ የተፈጥሮ ማዕድን ነው። ነጭ ሽንኩርት በተለይ አሁን ባለው ዓለም ለብዙ ስጋት ለሆነው ለጉበት ስብ ወይም ፋቲ ሊቨር በሽታ ፍጹም መፍትሄ ነው። በጉበት ሴሎች ውስጥ የተከማቸውን ስብ በማቅለጥና የሰውነትን የኢንሱሊን መቋቋም አቅም በማስተካከል ረገድ ጉበት ወደ ቀድሞ ጤንነቱ እንዲመለስ ያደርገዋል። በተጨማሪም በደማችን ውስጥ ያለውን መጥፎ ኮሌስትሮል በመቀነስ ጉበት ደምን ለማጥራት የሚያደርገውን ከፍተኛ ጫናን ይቀንስለታል። የነጭ ሽንኩርትን ጥቅም ሙሉ በሙሉ ለማግኘት ግን አዘገጃጀቱ ወሳኝ ሚናን ይጫወታል። ብዙዎቻችን ነጭ ሽንኩርትን በምግብ ውስጥ አብስለን እንመገባለን። ነገር ግን ነጭ ሽንኩርት ለረጅም ጊዜ ሲበስል በውስጡ ያለው አሊሲን የተባለው ንጥረ ነገር ይሞታል። ስለዚህ ለጉበት ጤና ስትጠቀሙበት ነጭ ሽንኩርቱን ልጣችሁ ካደቀቃችሁ ወይም ከከታተፋችሁ በኋላ ለ10 ደቂቃ ያህል አየር እንዲያገኝ ለብቻው ማስቀመጥ ይኖርባቸዋል። ይህ 10 ደቂቃ አሊሲን የተባለው መድኃኒትነት ያለው ንጥረ ነገር እንዲፈጠርና እንዲጠነክር የሚያደርግ ወሳኝ ጊዜ ነው ማለት ነው። ከ10 ደቂቃ ቆይታ በኋላ ይህን የደቀቀ ነጭ ሽንኩርት ጥሬውን በአንድ ማንኪያ ማር በመቀላቀል ወይም በትንሽ ውሃ መዋጥ ትችላላችሁ። ማሩ የነጭ ሽንኩርቱን ቃጠሎና ጠረን ከመቀነሱም በላይ ለሆድ ዕቃችሁ ምቾትን ይሰጣል። ይህን ውህድ በየቀኑ ጠዋት በባዶ ሆድ ወይም ማታ ከመተኛታችሁ በፊት ብትወስዱት እንግዲህ ጉበታችሁ መርዛማ ነገሮችን የማስወገድ ብቃቱ በከፍተኛ ሁኔታ ይጨምራል። ጥሬ ነጭ ሽንኩርት ለሆዳችሁ የሚከብድ ከሆነ ደግሞ ሰላጣ ላይ በመነስነስ ወይም ደግሞ ምግብ በስነ ስርዓት ከበሰለ በኋላ በመጨረሻ ላይ ጨምራችሁ መመገብ ትችላላችሁ። ይህን ስርዓት መከተላችሁ እንግዲህ ጉበታችሁ ረጅም ዕድሜ እንዲኖረውና ከስብ ክምችት ነፃ ሆኖ እንዲቆይ ትልቅ ዋስትና ይሆነዋል ማለት ነው። ሶስተኛውና የመጨረሻው ደግሞ ቡና ነው። ሶስተኛውና ለጉበት ጤና እጅግ አስገራሚ የሆነው ቡና ሲሆን ይህ መጠጥ ለብዙዎቻችን የቀን መጀመሪያ ቢሆንም ለጉበት ግን እንደ ልዩ የጥገና መድኃኒት ነው የሚያገለግለው። ቡና ለጉበት ያለው ጥቅም በሳይንሳዊ ምርምሮች በስፋት የተረጋገጠ ሲሆን በተለይም የጉበት ጠባሳን እና የጉበት ካንሰርን በመከላከል ረገድ ወደር የለውም። ቡና ለጉበት ጤና እንዴት እንደሚጠቀም ስንመለከት ሚስጥሩ ያለው በውስጡ በያዛቸው ጾሮ ኦክሳይድ እና ፓራክሳንቲን በተባሉ ንጥረ ነገሮች ላይ ነው። እናንተ ቡና ስትጠጡ ሰውነታችሁ ካፌኑን ሲያቀነባብረው ፓራክሳንቲን የተባለው ኬሚካል ይመነጫል። ይህ ኬሚካል ደግሞ በጉበት ውስጥ የሚገኙ ጠባሳ ፈጣሪ ሴሎች እንዳያድጉና እንዳይስፋፉ ያደርጋቸዋል። በተጨማሪም ቡና በጉበት ውስጥ የሚገኙትን ጎጂ ኢንዛይሞች መጠን በመቀነስ ጉበት በተለያዩ ምክንያቶች ለምሳሌ በአልኮል ወይም በስብ ክምችት ምክንያት እንዳይቆጣና እንዳያብጥ ይከላከላል። ጥናቶች እንደሚያሳዩት በቀን ከ2 እስከ 3 ሲኒ ቡና የሚጠጡ ሰዎች ለከፋ የጉበት በሽታ የመጋለጥ ዕድላቸው በ40 በመቶና ከዛ በላይ ይቀንሳል። የቡናን ጥቅም ሙሉ በሙሉ ለማግኘት ግን የአዘገጃጀት ስርዓቱ እጅግ ወሳኝ ነው። ቡና ለጉበት መድኃኒት እንዲሆን ከተፈለገ እንግዲህ ጥቁር ቡና መሆን ይኖርበታል። እናንተ በቡናችሁ ውስጥ ስኳር፣ ወተት፣ ክሬም ወይም ደግሞ ሰው ሰራሽ ማጣፈጫዎችን ስትጨምሩ ቡናው ለጉበት የሚሰጠውን ጥቅም ታጠፉበታላችሁ። በተለይም ስኳር በራሱ ለጉበት ስብ መከማቸት ዋነኛው ምክንያት ስለሆነ ከቡና ጋር ተቀላቅሎ ሲወሰድ በጉበት ላይ ተጨማሪ ጫናን ይፈጥርበታል ማለት ነው። ስለዚህ ቡናውን በንጹህ ውሃ አፍልታችሁ ምንም አይነት ተጨማሪ ነገር ሳትጨምሩ መጠጣት የጉበትን የጤና ዋስትና ያረጋግጥልናል ማለት ነው። ሌላው ልታውቁት የሚገባው ነጥብ የቡናው አይነትና አወሳሰድ ነው። በቤት ውስጥ የሚፈላ የሀበሻ ቡና ወይም በኤስፕሬሶ መልክ የተዘጋጁ ቡናዎች ከፈጣን ቡናዎች ይልቅ ከፍተኛ የሆነ የጸረ ኦክሳይድ ክምችት አላቸው።
ሆኖም ግን ቡናን ከመጠን በላይ መጠጣት ለምሳሌ በቀን ከ5 ሲኒ በላይ ለልብ ምት መጨመር ወይም ደግሞ ለእንቅልፍ ማጣት ስለሚዳርግ መጠኑን ከ2 እስከ 4 ሲኒ ባለው ክልል ውስጥ ብታደርጉት ለጉበታችሁም ሆነ ለጠቅላላ ጤንነታችሁ የተመጣጠነ ጥቅም ታገኙበታላችሁ። ይህን ቀላል የአኗኗር ዘይቤ በመከተል እንግዲህ ዝምተኛውንና ታታሪውን ጉበታችንን ከከፋ በሽታ መታደግና እድሜውንም ማራዘም እንችላለን ማለት ነው። ክቡራትና ክቡራን ስለ እርድ፣ ስለ ነጭ ሽንኩርትና ስለ ቡና አስገራሚ የመድኃኒትነት ጥቅሞችና የጉበታችሁን ጤና ለመጠበቅ ስለሚረዱን መንገዶች የነበረን ቆይታ ይህንን ይመስል ነበረ። ዛሬ የተመለከትናቸው ነጥቦች በተለይም እነዚህ 3 ምግቦች ለጉበት ስም መከላከያነት፣ የተጎዱ ሴሎችን ለመጠገን፣ መርዛማ ነገሮችን ለማጣራትና የጉበትን የጤና እድሜ ለማራዘም ያላቸውን ወደር የለሽ ፋይዳ መረዳት እንግዲህ በእናንተም ሆነ በምትወዱት ሰው ህይወት ላይ ትልቅ ለውጥ ሊያመጣ እንደሚችል ገምታለሁኝ። ማስታወስ ያለባችሁ ትልቅ እውነታ ጤናችሁ በእጃችሁ ነው። ዛሬ በአመጋገባችሁ ላይ የምታሳዩት ልዩነት በጤና አጠባበቃችሁ ላይ አስገራሚ ለውጥ እንደሚያመጣ ጥርጥር የለውም። እንደ እርድ፣ ነጭ ሽንኩርትና ቡና ያሉ ተፈጥሯዊ የጤና ጎተራዎችን በገበታችሁ ላይ ማዘውተራችሁ እንዲሁም ስኳር የሌለው ጥቁር ቡናን መጠጣታችሁ ነገ ከሚመጡ አስከፊ የጉበት የጤና እክሎች የምትድኑበት አስተማማኝ ጋሻችሁ መሆን ይችላል። ይህንን የተፈጥሮ ስጦታ በትክክለኛ መንገድ መጠቀም እንግዲህ ራሳችሁንና ቤተሰቦቻችሁን መታደግ የምትችሉበት አስገራሚ መንገድ ነው ማለት ነው። ያላችሁን አስተያየት ወይም እነዚህ ምግቦች በአግባቡ በመጠቀም ያገኛችሁትን ለውጥ እንዲሁም በሌላ ርዕስ እንድንወያይ የምትፈልጉት የጤና መረጃ ካላችሁ እዚሁ ኮሜንት ሴክሽን ላይ አስቀምጡልኝ። ሁሉንም በጥንቃቄ የማነብና መልስ የምሰጥባቸው ይሆናል። ይህ መረጃ ለሌሎችን ደርሶ የብዙዎችን ህይወት እንዲታደግ ሼር ማድረጋችሁን አትርሱ። በሚቀጥለው ቪዲዮ ሌላ የጤና መረጃ ይዤላችሁ እስክመለስ ድረስ በያላችሁበት ሰላምና ጤና ለእናንተ ይሁን። ሰላም ሁኑ።